ኮማንድ ኤንድ ኮንትሮል የሚባለው ስርዓት በኢንዱስትሪያል ሪቮሉሽን ጊዜ የተፈጠረ የሊደርሺፕ ስታይል ነው። ሶ ፓራዳይሙ የኮማንድ ኤንድ ኮንትሮል ፓራዳይም ሊደርሺፕ ስታይል ፓራዳይም አለው የራሱ በመሪና በፎሎወር መካከል በመሪዎቹና በተከታዮቻቸው መካከል ስላለው ግንኙነት አንድ ዴሞክራቲክ ግንኙነት መሰረት አድርጎ ነው ያለው። አሁን ይሄ ዘመን መሪዎች በተከታዮቻቸው መታመን አለባቸው። ሞቲቬት ሳይሆን ኢንስፓየር ማድረግ አላቸው። ሞቲቬሽን እና ኢንስፓይሬሽን ይለያያል። ሁለቱ ኳሊቲ ያስፈልጋቸዋል። አሁን ግን ብዙ ቦታ ሊደርሺፕ ስታይል ያለው ኮማንድ ኤንድ ኮንትሮል ነው። የሰው ልጅ ለዚህ ዘመን የሚመጥን የአመራር ስታይል እየተላበሰ አይደለም። መሪዎች የሰው ልጅ የሚመሩ መሪዎች የአመራር ስታይላቸው በኢንዱስትሪያል ሪቮሉሽን ጊዜ የመጣ የአመራር ስታይል ላይ ስታክድ ሆነዋል፣ ተይዘዋል። አሁን የሚያስፈልገው አዲስ ነው። ይሄ ማለት የአመራር ልማት ተቋማት የአመራር ተቋም ስርዓቶች ምናምን አመራሮች በሚፈልገው ደረጃ እየሄዱ አይደለም ማለት ነው። የኢንዱስትሪያል ሪቮሉሽን ጊዜ የሊደርሺፕ ስታይል አሁን ተግባራዊ ይሆነ ነው። ይሄ ህብረተሰብን ብዙ ችግር ያመጣል፣ ውጤታማነትን ትይያል። የአመራር ልማት ተቋማት ገብተው ይሄ ስታይል ለውጥ እንዲመጣ ይሄን ዘመን የሚዋጅ ይሄን ዘመን የሚመጥን የአመራር ስታይል እንዲፈጠር ካላደረጉ በስተቀር ይሄ የህብረተሰብ ሰላም ጠንቅ ይሆናል። ይሄ የስርዓት የውጤታማነት የልማት ውጤታማነት ላይ የእድገት ላይ የእርስ በርስ ግንኙነት ላይ ከፍተኛ የሊደርሺፕ ተራ ስታይል ችግር አይደለም፣ በጣም መሰረታዊ ችግር ይፈጥራል። የአመራር ልማት ተቋማት የስታይል ለውጥ እንዲመጣ ይሄን ዘመን የዋጀ የአመራር ስታይል እንዲኖር የሊደርሺፕ ስታይል እንዲኖር ያስፈልጋሉ ማለት ነው። ሌላው የሊደርሺፕ የአመራሩ አይነት የሀገራት እድገትና እንትን ላይ ከፍተኛ አስተዋጽኦ ሲያደርግ እናያለን። ለምሳሌ ኖርዝ ኢስት ኤዥያ የሚባሉት ሀገራት በፍጥነት ያደጉት ሀገራት ኮሪያ፣ ታይዋን፣ ቻይና፣ ጃፓን እነዚህን የመሩ ሰዎች በሙሉ ሲያጠኗቸው ጀነራሊስት ሊደር ነበሩ ይባላል። ስለ ሁሉም ነገር የሆነ እውቀት አላቸው። ሎጂስቲክስ፣ ሂውማን ሪሶርስ ምናምን እውቀት ጀነራሊስት ናቸው። አንድ ሰው ሐኪም ይሆናል። የጤና ጥበቃ ሚኒስትር ሆኖ ሲመደብ ጋይናኮሎጂስት ሊሆን ይችላል። የተማረው 30 ዓመት 40 ዓመት ማህፀን ቀዶ ጥገና ሊሆን ይችላል። ህፃናት ነፍሰ ጡሮችን ስለማዋለድ ብቻ ይሆናል የተማረው። ግን ህብረተሰብን ትራንስፎርም የማድረግ የቤት ስራ ውስብስብ ስለሆነ ብዙ ነገሮችን አቴታይም መስራት ስለሚያስፈልግ አሁን የጤና ጥበቃ ሚኒስትር የሆነ ሰው ጋይናኮሎጂስት ነው እንበል። የጤና ጥበቃ ሚኒስትር እንደሆነ ግን ወዲያው እንደገባ ፋይናንስ ማኔጅ ማድረግ አለበት። ከዚህ በፊት አያውቅም። ሂውማን ሪሶርስ ማኔጅ ማድረግ አለበት። ሰው ኃይል ማስተዳደር አለበት። ፓርላማ ሄዶ ካቢኔ ላይ ተከራክሮ በቂ በጀት እንዲመደብ ማድረግ አለበት። ህዝብ ወጥቶ ኮቪድ-19 ይገላል እንደዚህ አድርጉ ማስክ አድርጉ ምናምን ብሎ ህዝብን ፐብሊክ ስፒች ፐብሊክ ሞቢላይዜሽን መልመድ አለበት። ኮሚኒኬሽን መልመድ አለበት። ውጭ ሀገር ሄዶ የሄልዝ ዲፕሎማሲ ሰርቶ ሀብት ማምጣት አለበት። ይሄን ሁሉ ሰርቷቸው ያለው ጀነራሊስት ሊደር ካልሆነ ያስቸግረዋል። አንድ ልጅ ራሱን አጠፋ። ኒውዮርክ ስቴት ዩኒቨርሲቲ ነው አንድ አባባል አለ። ይሄ ስፔሻላይዜሽን የሚባለው አሁን የትምህርት ስርዓት የሰው ልጅ ያለው የትምህርት ስርዓት ጀነራሊስት መሪዎችን አያፈራም። አንድ እስከ 7 ስትማር ለምሳሌ እንበልና ጀነራል ነው። 9ኛ ክፍል ስትገባ አርት ሶሻል ሳይንስ ብለህ ትመርጣለህ። ዩኒቨርሲቲ ስትገባ ሶሻል ሳይንስ ሎው ምናምን ብለህ ማኔጅመንት ብለህ ትመርጣለህ። ማስተርስ ስትገባ ትጠባለች። ፒኤችዲ ስትገባ አንዲት ነገር ናት። ስፔሻሊስት ነው። ህዝብ ግን ሁሉም ነገር ትራንስፎርም ማድረግ ይጠይቃል። እና አንድ ኒውዮርክ ስቴት ዩኒቨርሲቲ አንድ ልጅ ራሱን አጠፋ። ከዛ ይሄ ሰውዬ ራሱን ለምን አጠፋ ተብሎ ጥናት ለማድረግ ፖሊሱ መጣና ቆይ አሻራ ላነሳ ነው የራሱን ያጠፋበትን ገመድ እንዳትነኩ ምናምን ብሎ ኤቪደንስ ይሄ ለፍርድ ቤት የሚቀርብ ማስረጃ መሰብሰብ ጀመረ። ለወየሩ ደግሞ መጣ። ይሄ ሰውዬ ጣሰው የትኛውን ህግ ነው ብሎ ፔናል ኮዱን ማገላበጥ ጀመረ። ሳይኮሎጂስት መጣ።
ይሄ ልጅ ራሱን ከማጥፋቱ በፊት ምን እያሰበ ነበር? ማስታወሻ ጽፏል? ስልክ ደውሏል? እስኪ ነው ስነልቦናው ለማረጋገጥ ነው። ሶሺዮሎጂስት መጣ። ይሄ ልጅ ራሱን የመጣበት ማህበረሰብ ራስን ስለማጥፋት ያለው አንደርስታንዲንግ ምንድነው? ያንድን ሰውዬ ሞት ለመረዳት እንኳን እነዚህ አራቱ ሙያዎች በቂ አልሆነም። ፖሊሱም፣ ሎየሩም፣ ሶሺዮሎጂስቱም ሳይኮሎጂስቱም በቂ አልሆነም። እንኳን አገር ማለት የትምህርት ስርዓታችን በሆነች ነገር ላይ ስፔሲፊክ እያደረግን ለመሪነት የሚያበቃ አይደለም። ከመሪነት ጋር በፍጹም ያፋታ ነው። ይህን ካሪኩለም የትምህርት ስርዓት ዊክነስ የሚያካክሱ መሪዎችን የሚያበቁ ጀነራሊስት እንዲሆኑ አንድ ነገር ሲያደርጉ ባለሙያም ይሄ ዘከርስ ኦፍ ኖውሌጅ ወይ ደግሞ ይሄ ምንድነው ዘ ታይራኒ ኦፍ ኤክስፐርትስ የሚባለው አንተ የሆነ መስሪያ ቤት ተመድበህ ምንም ማታውቅ ከሆነ ኤክስፐርቱ ይጫወትብሃል። ይሄ ሰውዬ እኮ በቃ የመስሪያ ቤቱ መሪ እኮ አይደለም ኤክስፐርቶች ናቸው ይባላል። ቢኮዝ የማታውቀው ከሆነ ይጫወትብሃል። የሆነ ፕሮፌሽናል ጃርገን ቃል ይጠቀማል፣ ትፈርምበታል፣ አትመራው። ግን if you have a little bit knowledge about everything እንደዛ ይሆን you will be in charge። ግን የትምህርት ስርዓታችን የሥራ መስካችን ምናምን እንደዚህ የሚያደርግ አይደለም። የትምህርት ስርዓቱም ስራ ትማራለህ፣ ስፔሻላይዝ ታደርጋለህ፣ በዛች ሙያ ትመደባለህ፣ ትሰራለህ። ከዛ መሪ የመሆን እድል ይኖራል። ይሄን ክፍተት መሪው ሰዎችን የሚያዘጋጁ መሪ ከመሆናቸው በፊት የሚያዘጋጇቸው መሪ ከሆኑም በኋላ ይበለጠ ስለ ብዙ ነገር ሲስተሚክ አንደርስታንዲንግ ያላቸው ሰዎች እንዲሆኑ ነው። መሪነት ሶስት አይነት ነው የሚባለው። ሰዎች ራሳቸውን ይመራሉ፣ ከዛ ቀጥሎ ተቋምን ይመራሉ፣ ከዛ ቀጥሎ ሶስተኛ ስርዓትን ይመራሉ። ሲስተሚክ ሊደርሺፕ፣ ፐርሰናል ሊደርሺፕ ኦር ሰልፍ ሊደርሺፕ፣ ኦርጋናይዜሽናል ሊደርሺፕ እና ሲስተሚክ ሊደርሺፕ ነው። ሶስት ነው። የትምህርት እና ኖርዝ ኢስት ሀገሮች እንዲያድጉ በከፍተኛ ፍጥነት ከሌላው ዓለም እነ እንግሊዝ 480 ዓመት የወሰደባቸውን የካፒታሊስት ትራጀክተሪ ግሮዝ ፓስ በ40 ዓመት እና በ50 ዓመት እንዲያሳኩ ያደረጋቸው አንዱ መሪዎቻቸው ጀነራሊስት ስለሆኑ ነው ይባላል። ምን አይነት መሪ እንዳለ እድገትህን ይወስነዋል፣ ፍጥነትህን ይወስነዋል። if you have a generalist leader በከፍተኛ ፍጥነት ልትጠር ይችላል። if you have የሆነ ስፔሻል አንድ ነገር ብቻ እንትን በታሪያን ኦፍ ኤክስፐርት መሪ መሆን አይችልም። ኤክስፐርቶቹ ከታች ነው የሚመሩት። ስለማያውቅ ብዙ የማያውቀው ነገር ስለሚኖር ወይ ውሳኔ አይወስንም እየፈራ ከወሰነም ትክክለኛ ውሳኔ አይወስንም ኦር ተንኮለኛ ባለሙያ እንትን በታሪያን ኦፍ ኤክስፐርትስ እንትን ይሆናል። ሌላው ለርኒንግ ከርቭ ነው። መሪ ሰዎች በኖርማል ትልቅ መሪ ሆኑ ብንል ለማደግ ረጅም ጊዜ ይወስድባቸዋል። አንድ ጀነራል ዝም ከተባለ እንትን የሚማረው ከባድ ከታች ጀምሮ ትክክለኛ ወታደራዊ መሪ የሚሆነው ስተት እየሰራ ሰዎች እያለቁበት ነው። ስተቱ ዝም ብሎ አይደለም፣ በሰዎች ህይወት ላይ ነው። አንድ ጀነራል አሁን ጀነራል ሲደርስ ያለው ዕውቀት ኮሎኔል እያለ ቢኖረው ኖሮ የብዙ ወታደሮችን ህይወት ያተርፍ ነበር። ለርኒንግ ከርቭ ማተርስ አንደኛ ረጅም ጊዜ ይሆናል። ህብረተሰብ ችግር ላይ ከሆነ ድህነት ላይ ከሆነ ይቆያል ማለት ነው። ከችግር መውጫ መንገዱ በረዘመ ቁጥር ችግር ላይ ይቆያል። እንደዛ ብቻ ሳይሆን ችግር ላይ በቆየ ቁጥር ዋጋ ይከፍላል። ለርኒንግ ከርቭ በጣም እንትን ነው። ትምህርት ቤቶች የሚያስፈልጉት ማለት የሊደርሺፕ አካዳሚ ኢንስቲትዩትስ ምናምን የሚያስፈልጉት ለርኒንግ ከርቭን ለማሳጠር ነው። የሰው ልጅ ስህተት ሳይሰራ ከሌሎች ስህተት ከቲዮሪ ምናምን ተምሮ እሱ ቢያንስ አዲስ ስህተት ይሰራል እንጂ የነበረውን ስህተት አይደግምም። ስለተማረ ማለት አዲስ ስህተት ይሰራል። ሌላው ፊውዳሊዝም ከጠፋበት ጊዜ ጀምሮና ዴሞክራሲ የተስፋፋ በመጣበት ኦቶሪታሪያኒዝም አምባገነንነት የጠፋ ዴሞክራሲ ያቆጠቆጠ በመጣበት ጊዜ ሁለት ነገር ተፈጥሯል። አንደኛ ማንም ሰው መሪ መሆን እድል አግኝቷል። ፊውዳሊዝም በእንትን ነበረ፣ በዘር ነበር የሚሆነው። አሁን እንደዛ አይደለም። ሁለተኛ አምባገነን በሆነ መንገድ ስልጣኑ አሁን በምርጫ ነው። ኤቭሪባዲ ቴዎሬቲካሊ ኤቭሪባዲ እድል አለው። አትሊስት ከዚህ ቀደም ከነበረው ኦባማ የምንም ልጅ አይደለም። ኦባማ ጥቁር አባቱ የሁሴን ልጅ ነው። እንደነ ሉተር እንኳን የዛሬ 5-6 ጀነሬሽን በፊት ወደ አሜሪካ ሄደ። አባት ሰው አይደለም የወለደው። ፈርስት ጀነሬሽን ኬንያን ነው። ከኬንያ ሄዶ ለትምህርት ወልዶ ኦባማን ወልዶ ወደ ሀገሩ የተመለሰ ሰው ነው። እንዲያውም እዛም አልኖረም። የዛ ልጅ ነው ፕሬዝዳንት ሆነ። ይሄ የአፕዋርድ ሞቢሊቲ አንድ ህብረተሰብ አንድ ሰው ከላይ ወደ ታች እንግሊዞቹ
አፕዋርድ ሞቢሊቲ የላቸውም ይባላል። አሪስቶክራሲ ምናምን ፋሚሊ ስለሆነ ለምሳሌ የእንግሊዝ ፕራይም ሚኒስተር ከአንድ ነው ከሁለት ውጭ በሙሉ ኦክስፎርድ የተማሩ ናቸው። የት ትምህርት ቤት መማር ራሱ ማተር ያደርጋል። ሶ አፕዋርድ ሞቢሊቲ ወደ ኦክስፎርድ የምትሄደው ደግሞ የማን ልጅ ስትሆን የሀብታም ልጅ ስትሆን ነው። ብዙ ጊዜ የአሪስቶክራት ፋሚሊ ስትሆን ነው። ሶ አፕዋርድ ሞቢሊቲ የለም ማለት ነው። ድሃ ሆኖ ሀብታም የሆነ ሀብታም ሆኖ ድሃ የሆነ እንትኑ ሞቢሊቲ ሀብታም ዘው ሀብታም የሆነ ይቆያል፣ ድሃውም የተወሰነ ነገር እዛው ሆኖ ይቆያል። አንድ ህብረተሰብ አፕዋርድ አሜሪካ ከፍተኛ የሆነ አፕዋርድ ሞቢሊቲ አለ። የሀብታም ልጅ ድሃ ይሆናል፣ የድሃ ልጅ ሀብታም ይሆናል። አዲስ ሀገር ስለሆነ ማለት ሶ በዴሞክራሲና አፕዋርድ ሞቢሊቲ ከፍተኛ ሲሆን ምን እድል ፈጥሯል? ለመሪነት ያዘጋጁ ከዚህ ቀደም በትውልዳቸው የንጉስ ልጅ ከሆነ አልጋ ወራሽ ተብሎ ከልጅነቱ ጀምሮ ከ5 ከ6 ዓመት ጀምሮ የሚያስተምረው ፊሎሶፈር ተቀጥሮለት ምናምን ሰው አድቫይዘር ተቀጥሮለት እንትን ነው በየቀኑ መራለው ብሎ በቃ ነገ ጧት አባቴ እንደዚህ ሲሆን እኔ መራለው እያለ ነው የሚዘጋጀው። አሁን ከሆነ ገጠር መጥተህ መሪ ልትሆን ነው። ሶ መጀመሪያውኑ አስቦ የሚያሰለጥን ሰው የለም ምናምን የለም። አባቴ የሚመድብልህ እንትን አልጋ ወራሽ ልጅ አይደለም፣ አልጋ ወራሽ አይደለም፣ የንጉስ ልጅ አይደለም። ሶ እንደዚህ አይነት ሰዎችን ሊዘጋጁ የሚችሉት በትምህርት ነው። እንደዚህ አይነት የሚያዘጋጁ ትምህርት ቤቶች ናቸው። እንደዚህ አይነት አካዳሚዎች ናቸው። ይሄን የሰው ልጅ ያገኘውን እድል ከፍተኛ የሆነ አፕዋርድ ሞቢሊቲ ሀብታሞቹ ሀብታም ድሃዎቹ ድሃ ሆነው የሚቀሩበት ስርዓት እየቀረ ሀብታሞቹ ሀብታም ሆነው የሚቀጥሉት ለሀብታምነት የሚያስፈልገው ኢቲክስ እስካሟሉ ድረስ ነው። ጽናት እስካሟሉ ድረስ ነው። የሀብታም ልጅ ሆነ ድሃ ልትሆን ትችላለህ። የድሃ ልጅ ሆነ ጠንካራ ሰራተኛ ከሆንክ ከለፋ የሀብታም ልጅ ትሆን ትችላለህ። የድሃ ልጅ በመሆነ ብቻ አባትና እናት የድሃ ልጅ ስለሆኑ ድሃ ሰፈር ስለተወለድ ድሃ ሆነ አትቀርም። ከፍተኛ ሞቢሊቲ አለ። መሪም እንደዛ የገሌ የንጉስ ልጅ ስላልሆንክ መሪ መሆን ማለት ነው። ይከም ቢያ ሊደር ሶ ይሄ እድል ነው። በሌላ መልኩ ደግሞ ግን ፈተና ነው። በምንም መልኩ ለመሪነት ላይ ሰርተው የማያውቁ ምናምን ቤተሰቦቻ ሰርተው የማያውቁ ምናምን ስለ መሪነት ሳይሆን ስለ ግብርና ስለ ጤፍ ምናምን የተወራ ካደገበት ፋሚሊ መጥቶ ከዛ መሪ ሲሆን የት ያምጣዋል? ዘን that's where እንደዚህ አይነት ፎከስ ሆኖ የሚሰሩ ሰዎች ለመሪነት የሚያበቁ ተቋማት ኢምፖርታንት የሚሆኑት ማለት ሶ የትምህርት ስርዓቱ የሥራ ባህሪው የምንሰራበት ስራ የጃፓን እና የአሜሪካ ልዩነት ጃፓን አሜሪካ ዲስኪሊንግ ኦፍ ሌበሩ ዲስኪልድ ነው ይባላል። አንዲት መኪና ፋብሪካ ላይ አሜሪካዊ ብሎን ይገጥማል። የሚገጥም ከሆነ ሰው እሷን ብሎን ነው የሚገጥመው። ወጥቶ ስሞል ቢዝነስ ማቋቋም አይችልም። ቢኮዝ ስሞል ቢዝነስ የራስ ቢዝነስ መክፈት ብሎን መቅጠም አይደለም፣ ቢዝነስ ራን ማድረግ ይጠይቃል። ሌበሩ ዲስኪልድ ነው፣ ለመቀጠር ነው እንትን የሚለው። ጃፓን ውስጥ ግን ስኪልድ ነው። ፋይናንስ ይማራል፣ አካውንቲንግ ይማራል፣ ማኔጅመንት ይማራል። ሙሉ ሰው እንዲሆን ይደረጋል። ሶ በዛች ሙያ ሄዶ የሆነች ነገር ከፍቶ ጃፓን የትልልቅ ካምፓኒዎችና የትንሽ ካምፓኒዎች አገር ትባላለች። ሁለቱም ባላንስ ያደረገች ቶዮታ ምናምን የሚባሉ ሆንዳ ምናምን የሚባሉ ካምፓኒዎች አሉ። እነዚህ ደግሞ እቃዎች ከትንሽ ካምፓኒዎች እቃ ይወስዱና አብረው አንድ ላይ አድርገው ይሰሩታል። የአሜሪካ ኤሎን ማስክ ግን ፋብሪካ ሁሉን ነገር ራሱ ነው የሚያመርተው፣ ከማንም አይቀበልም። ሶ ማሽን ነው አብዛኛው የሚሰራው። ሶ አሜሪካ ውስጥ የምትማረው ለመቀጠር ነው። ጃፓን ውስጥ የምትማረው የራስ ለመቀጠርም ከተቻለ ካልሆነም መቀጠርም የራሱን ስራ መያዝ ይችላል። ስኪልድ ነው ሌበር ዲስኪሊንግ ኦፍ ሌበር እና ሌበር ስኪሊንግ ኦፍ ሌበር ይላል። ይሄ ትምህርት ስርዓት ከዛ የምትይዘውን ስራ ወስኗል። ሶ የትምህርት ስርዓታችንን ምን ሰራው ስራም ለመሪነት አያዘጋጅ። ይሄን ዲቫይድ ይሄን ጋፕ የሚሞላ ስርዓት ያስፈልጋል፣ አሰራር ያስፈልጋል። የአመራር አካዳሚው ስራ ይሄ ነው። ሶ የአመራር ልማት አካዳሚዎች ጥሩ ከሰሩ ተአምር ይፈጥራሉ፣ ካልሰሩ ደግሞ የጥፋት ምንጭ ናቸው። በትክክለኛ መንገድ መሪዎችን ከቀረጹ መሪዎችን ወደ ቀናው መንገድ ይመራሉ። በመጥፎ መንገድ ከቀረጹ ጉዳት ያስከትላሉ። ስራቸውን ካልሰሩ ጄኔሬሽን ትውልድን ይበድላሉ። ሶ የአመራር ልማት ልዩነት ያመጣል። በደንብ ካልተሰራ ደግሞ ችግር ያመጣል። ይሄን ደግሞ የሚያባብሰው ነገር ጊዜው ነው።
አሁን ጊዜው ፈጣን ነው ቴክኖሎጂ ፈጣን ነው ኤቭሪ ዴይ አሁን ሞባይል እንደው አሁን ሳምሰንግ ወይ አይፎን ሞባይላችሁን እስኪ በገዛችሁ በአመት አንዴ ሁለቴ ነው አይደል የሚቀየረው በቃ ይሄኛው ሳምሰንግ 16 15 16 ይለያል አሚን አይፎን 50 በየጊዜው በቃ ቴክኖሎጂ አፕዴት ነው ያኛው እኮ ይሄ መፈናከቻ የሚሆነው ስልክ እኮ ለስንት ጊዜ ቆይቷል ምንም ሳይቀየር አንድ 10 አመት አልቆየም አሁን ግን ኤቭሪ ይር there's a new product ሁሉ ነገር ይቀየራል ፍሪጅ ቴሌቪዥን everything every year there is a new thing ይሄን ፔስ ይሄን ፈጣን ሁኔታ እያንዳንዳችን እንደፈለግነው እንሩጥ ቢንባል ብዙዎች ወደ ኋላ ይቀራሉ ጥቂቶች ነው የሚሮጡት በፍጥነት እየሄዱ ያሉት ወደ ኋላ እንዳይስተው የሚያግዙ ወደ ኋላ አይቀሩትን ደግሞ ወደ ካቻፕ እንዲያደርጉ ሌላውን የሚያደርጉ በህብረተሰብ መካከል ያለው መዛነፍ የሚያስተካክሉ ሪባላንስ የሚያደርጉ ሰዎች ያስፈልጋሉ መሪዎች አንስ እንደፈለከው ሩጥ ቢባል በጣም እንጎዳለን ይሄ ነገር ከዛ በኋላ እንደፈለገው የሮጦ ሰውም እዳ ነው የሚሆነው አንዱ ሮጦ ሌላ ወደ ኋላ ቀርቶ መጨረሻ ላይ ዝም አይልም የሰው ልጅ አይ ስለሮጠ ነው ብሎ አይቀበልም በስንፍናው ይምጣ በችግሩ ይምጣ ኋላ ላይ ግን ህብረተሰብ ችግር ነው የሚሆነው ምንድነው አልቃይዳ ለምንድነው ሳውዲ አረቢያ ውስጥ ያልቆየ ለምን አፍጋኒስታን ሄደ አፍጋኒስታን ድህነት ስላለ ምንጭ ሆነ አፍጋኒስታን ያለ ድህነት አሜሪካ አያገባኝም ብትል ሄዶ ያፈርሳታል ኩራቱ ምንጭ ሆነውን ፔንታገንን እንትን ያደርጋል ሲስተሚክ የተገናኘን በጣም ቅርብ ስለሆነ አንድ ቦታ ያለ ችግር የሌላውም ችግር ነው አሜሪካውያን ድህነት እንዲቀረፍ ዓለምም ሪላቲቭሊ የተሻለ ድግሱን የመስራት የበለጸገው ሀገር ስለሆነ መስራት አውት ኦፍ ኢንላይትድ ሰልፍ ኢንተረስት ለራሳቸው ሲሉ ለገዛ ጥቅማቸው ሲሉ የሚያደርጉት ነገር ነው እንጂ በችሮታና በሰብአዊነት የሚያደርጉት ነገር አይደለም ሊደርሺፕ ዴቨሎፕመንት ልዩነት ያመጣል አካዳሚዎች ልዩነት ያመጣሉ በደንብ ከሰሩ ኢቭን ለሀያል ሀገሮች ምን ይባላል መሰላችሁ ስፔን ዳች ለሀያል ስትሆን ስፔን እኩል እድል ነበራት እነ ፍሎረንስ እና ቬኒስ ለሀያል ሲሆኑ ፖርቹጋል እኩል እድል ነበራት ከነሱ ጋር እኩል የሞት ተፈካካሪ ነበረች አሜሪካ ለሀያል ስትሆን ጀርመን የመሆን እድል ነበራት ተፈካካሪ ነበረች ለሀያል የሆኑት ሀገሮች ሁለት ነገር ያስፈልጋቸዋል ከስኬቱ ሃርድ ፓወር ሶፍት ፓወር ምናምን እንደሚባለው አምስቱ ስቴጆች ሁለት ነገር አለ አንዱ አገሩ ለሀያል ሆኖ ለመሆን መፈለግ አለበት አገሩ አልፈልግም ካለ ሳይፈልጉ የቀረበ ከዛ ደግሞ በተጨማሪ ትልቅ መሪ ያስፈልጋቸዋል ግሬት ሊደር ያስፈልጋቸዋል እነ ስፔን እነ ፖርቹጋል እነ ጀርመን ግሬት መሪዎች በማጣታቸው ነው ግሬት መሪዎች ለፉክክር አበቋቸው ግን ከነዛኞቹ መሪዎች የበለጠ ግሬት መሪዎች ስላልነበሯቸው ተሸነፉ መሪነት የደሃውን አገር ጣፈንታ ብቻ አይደለም የሚወስነው ሀብታሙ አገርም የዓለም ገዢ እንዲሆን እንዳይሆንም የማስቀረት የማድረግ እንትናል የዛ ምንጭ ትልቅ መሪነት ነው